አቶ ገላትያ ሻሜ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ቴፒ ከተማ ነዋሪ ናቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን በክልሉ ባደረገው የአጀንዳ ማሰባሰብ ሂደትም ተሳትፈዋል። የተለያዩ ብሔር ብሔረሰቦች በጋራ በሚኖሩባት ቴፒ ከዓመታት በፊት ተከስቶ የነበረው ግጭት ለረጅም ጊዜ ውጥረት ውስጥ የቆየና የከተማዋን ሰላም ያናጋ እንደነበር ያስታውሳሉ። ግጭቱ በጣም ብዙ ነገር አስተምሮናል፣ ዋጋ ከፍሏል። እዚህ ከተማ በዚህናው በጣም ትልቅ ስም ያለው ገናና ከተማ ነው። ግን የነበረው የጸጥታ ችግር ከተማውን እንዳታድግ ወደ ፊት ለፊት እንዳይሄድ ማነቆ ሆኖበታል። ለሰዎች ሕይወት ማለፍና ለንብረቶች መውደም ምክንያት የነበረው የቴፒ ከተማ የጸጥታ ችግርን ወደ ሰላምና ልማት ለመመለስም ከልጅ እስከ አዋቂ የአገር ሽማግሌዎችና ምሁራን ተሳትፈዋል። ለሰላም መደፍረሱ መንስኤ የነበሩ አካላትም ወደ ልማት ፊታቸውን እንዲያዞሩ በተደረገው ጥረት ከተማዋ የተሻለ ደረጃ ላይ ትገኛለች። በርካታ ብሔር ብሔረሰብ ያለበት ከተማ ነው። ሁሉም ሰው የኔ ነው ብሎ በጋራ በሁሉም ስራ ላይ የተሰማራ ያለበት አካባቢ ነው ያለውና የሰላም ካውንስል በማቋቋም ለመጣው ሰላም ቀላል ዋጋ አይደለም የከፈሉ። የሀገር ሽማግሌዎች በማዋቀር ጫካ የገቡት በስተትም በማወቅ ባለማወቅ ጫካ የገቡ ልጆች በይቅርታ ምረት ተደርጎላቸው መጥቶ የዚህ ከተማ እድገት ለዚህ ከተማ ልማት አስተዋጽኦ ያበረከቱ ያሉበት ሁኔታ ነው ያለው። በሰላም ሁኔታ እየተቀራረቡ መጥፎ መንፈስ ያራቁ መልካም ነገሮችን እየተቀበሉ የህዝብ ተነሳሽነትም ከዛም በላይ ነው። መንግስትም ደግሞ ጥሩ አቅጣጫ ባስቀመጠው ልክ ያው ምርጥ ሰላም አለ። ይሄን ሰላም ስላለ ህዝቡ መንግስትም በጋራ እየተወያየ አሁን ወደ ልማት እየተመለሰ ነው ያለው። በዛው ህዝቡንም የማሳተፍ ስራውም በጣም ጥሩ ደረጃ ነው ያለው ብሎ መውሰድ ይቻላል። የቴፒ ከተማ ለሀገራዊ ምክክሩ የሚቀርቡ አጀንዳዎች ከተሰባሰቡባቸው የኢትዮጵያ ክፍሎች መካከል አንዱ ነው። ይህ እንደ ሀገር የሚካሄደው ሀገራዊ ምክክር ያሉትን ልዩነቶችን በመፍታት ማህበረሰቡን የሚያቀራርብ በመሆኑ ለከተማዋም ትልቅ እድል ይዞ የመጣ ስለመሆኑ ያነሳሉ። በከተማዋ የሚያጋጥሙ የግጭት መንስኤዎችን በመለየትና ዘላቂ መፍትሄዎችን ይሰጣል ተብሎ የታመነበት ሀገራዊ ምክክሩ ተስፋ ተጥሎበታል። ይህ ደግሞ የሚኖረውን ልዩነት በማጥበብ የሀገር ሰላምና ልማትን ለማስቀጠል ውይይት አማራጭ የሌለው ነው። የጸጥታ መናጋር የጸጥታ ችግር ምን ያክል አካባቢውን ወደ ኋላ እንደሚመለስ ሁሉም አካባቢ ከኛ መማር ይችላሉ። ስለዚህ ይሄን የተጀመረው የልማት ስራ ወደ ተሻለ ደረጃ ለመውሰድ የሀገራዊ ምክክር ኮሚሽን ስራውን እንደ ከተማችን ቀደም ብሎ ውይይቶችም ተደርጓሉ። ከእያንዳንዱ ማህበረሰብ ክፍል የተውጣጡ አካላት ውይይት ተደርጎ እዚህም የተመረጡ አካላትም በክልል ደረጃ ቦንጋ ላይ ውይይት ተደርጓል። ቀጣይ ደግሞ በፌዴራል ደረጃ የሚደረገው የምክክሩ ላይ እኛም እንዲሳካ የምናደርገው ነገር አስተዋጽኦም ሙሉ ኃላፊነት የምንወስደው ነገር ነው ያለው። ሁሉንም ጉዳዮች በምክክር ነው ሊፈቱ የሚችሉት። የትኛውም ጉዳይ ቁጭ ብሎ በወንበር ዙሪያ ተነጋግሮ ያሉትን ችግሮች ተመካክሮ ለአካባቢም ለሀገርም ለክልልም ልማት ለማምጣት ከታሰበና ከታቀደ በመጀመሪያ ደረጃ ሰላም ያስፈልጋል። ሰላም ለማምጣት ደግሞ ውይይት ያስፈልጋል። በልማትም በሌሎች ፖለቲካ ጉዳዮችም ካሉ እነዛን ተወያይቶ የጋራ መግባባት ፈጥሮ ወደ ልማት መሄድ ነው አስፈላጊ ነውና ህዝቡም በዚህ ደረጃ ነው ተነሳሽነት ያለውና በዛ ደረጃ ወስደን ነው እኛም እየሰራን ያለ ነው። ስለዚህ ውይይት ከየትኛውም ጉዳይ ውይይትን ማስቀደም ለልማትም ለሰላምም ቅድሚያ የሚሰጠው ጉዳይ ነው።